መልካም ሰኞ ማለዳ። በዕለት ተዕለት ሕይወታችሁ ተአምራትን ጠብቁ። ታውቃላችሁ፣ እግዚአብሔር አባት ነው፣ ለጋስ ነው። በእምነት ወደሱ መቅረብ አለባችሁ። ማድረግ እንደሚችል ብቻ ሳይሆን ማድረግ እንደሚፈልግም እያሰባችሁ። ምክንያቱም እግዚአብሔር ፍቅር ስለሆነ። ተአምራት አልፎ አልፎ የሚደረግልን ነገር አይደለም፣ ወይም ከህመም የምንድንበት ብቻም አይደለም። እንደዛ አይደለም። ይልቁንስ ለዕለት ተዕለት ኑሯችን ነው። ስለዚህ በዚህ ሳምንት በዕለት ተዕለት እንቅስቃሴያችሁ መካከል መለኮታዊ የሆነ ጣልቃ ገብነትን ጠብቁ። በጥቃቅን ነገሮች መካከልም እንኳን የእግዚአብሔር እጅ በትንሽም ሆነ በትልቅ ነገሮቻችሁ መካከል መንቀሳቀስ ይጀምራል። እናም የእግዚአብሔር ኃይል በመደበኛ ሕይወታችሁ ጭምር በሥራ ላይ ነው። ለድንቅና ተአምራት፣ ለፈውስ እግዚአብሔር ወደ ሕይወታችሁ ለሚያመጣው ለውጥ ምንም እንኳን ባታምኑ ልባችሁን ግን ክፍት አድርጉ። የእግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ እንግዲህ በእኛ የሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። እግዚአብሔር ይችላል። ስለዚህ ይህን አውጃለሁ፣ በዚህ ሳምንት በሕይወታችሁ የሚሆነው ትንሽም ሆነ ትልቅ ተአምራት የእግዚአብሔር ሥራ እንደሆነ ዕውቅና ትሰጣላችሁ። ደግሜ አውጃለሁ፣ የምናገለግለው እግዚአብሔር መለኮታዊ የሆነ ኃይልን ዛሬ ወደ ሕይወታችሁ መልቀቅ ይጀምራል። ዛሬ ተፈውሳችኋል። ወደ ሕይወታችሁ ወደ ነበራችሁበትም ተመልሳችኋል። በረከታችሁ ተለቋል፣ ተለውጣችኋል። በሮች ተከፍተውላችኋል። ሐሴት ታደርጋላችሁ። ያጣችሁትን ደስታና ሰላም ይመልስላችኋል። ይህንን እጸልይላችኋለሁ። ስለዚህ ሳምንታችሁን ስትጀምሩ በተአምራት ጠብቁ። ምክንያቱም እግዚአብሔር የቅርባችን ነው፣ እርሱ አባታችን ነው። እናም አብዝቶ ይወደናል። መልካም ቀን ይሁንላችሁ። ጌታ ይባርካችሁ።